ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? ለተማክሰኞ ከአሻም 7 ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ ጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የኢትዮጵያ አትሌቲክስ ፌዴሬሽንና ኦሮሚያ ባንክ በጋራ ለመስራት ተስማምተዋል። የኢትዮጵያ አትሌቲክስ ፌዴሬሽንና ኦሮሚያ ባንክ በጋራ ለመስራት የተስማሙ ሲሆን ባለፉት 3 ዓመታት በጋራ ሲሰሩ የቆዩት ሁለቱ ተቋማት ውላቸውን ማደሳቸው ተገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን የገቢ አማራጩን ለማስፋት መሰል ስምምነቶችን በቀጣይ ከተለያዩ ተቋማት ጋር እንደሚያከናውን በማህበራዊ ትስስር ድረገጹ አስታውቋል። በኢትዮጵያ ፕሪሚየር ሊግ ሸገር ከተማና ሐዋሳ ከተማ አሸናፊ ሆነዋል። የ2018 የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት የጨዋታ መርሃ ግብር ትላንት በአዲስ አበባና በሐዋሳ ጨዋታዎች ተከናውነዋል። አዲስ አበባ ላይ በተከናወነ ጨዋታ ሸገር ከተማ ቅዱስ ጊዮርጊስን 1-0 አሸንፏል። ሐዋሳ ላይ በተከናወነ ጨዋታ ደግሞ ሐዋሳ ከተማ መቀሌ ሰባ እንደርታን 3-1 በሆነ ውጤት አሸንፏል። ሊጉ ዛሬም ሲቀጥል አዲስ አበባ ስቴዲየም ላይ አዳማ ከተማ ከአርባ ምንጭ ከተማ ሲጫወቱ፣ ሐዋሳ ዩኒቨርሲቲ ስቴዲየም ላይ ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል ቀን 9 ሰዓትና መሸሻ 12 ሰዓት ላይ የሚከናወኑ ጨዋታዎች ናቸው። የኢትዮጵያ ከፍተኛ ሊግ የመጀመሪያ ሳምንት ጨዋታዎች በትላንትናው ዕለት መከናወን ጀምረዋል። የኢትዮጵያ ከፍተኛ ሊግ የምድብ ሀ የመጀመሪያ ሳምንት ጨዋታዎች በትላንትናው ዕለት ተከናውነዋል። ንብ ሐረር ከተማ 2-0 ሲያሸንፍ፣ ቤንች ባንጂ ቡና ነቀምት ከተማ 2-0 አሸንፏል። በምድብ ለ ደግሞ ሶሎዳ አድዋ ቢሾፍቱ ከተማ 2-1 ሲያሸንፍ፣ አዲስ አበባ ከተማ ከንፋስ ስልክ ጋር ያከናወኑ ጨዋታ ደግሞ ያለ ግብ አቻ ተጠናቋል። ሰንደርላንድ አቻ ሲያጠናቅቅ ላዚዮ አሸንፏል። የአውሮፓ የተለያዩ ሊጎች ቀሪ የጨዋታ መርሃ ግብሮች ምሽቱን ሲከናወኑ የተለያዩ ውጤቶችም ተመዝግበዋል። በእንግሊዝ ፕሪሚየር ሊግ ብቸኛው ጨዋታ ሰንደርላንድ ከኤቨርተን ጋር ያከናወኑ ጨዋታ አንዳቻ ሲጠናቀቅ ሰንደርላንድ ወደ ሁለተኛ ከፍ የሚልበትን እድል አምክኗል። በስፓኒሽ ላሊጋ ኦሳሱና ከሪያል ኦቪዶ ያለ ግብ አቻ የተጠናቀቀ ሲሆን በጣሊያን ሴሪ ጁኖ አሳሶሎን 2-1 ሲረታ ላዚዮ ካግላሪ 2-0 በሆነ ውጤት አሸንፏል። ዣቪ አሎንሶ የቀድሞ ክለቡን በአሰልጣኝነት የሚገጥምበት ጨዋታ ተጠባቂ ሆኗል። የአውሮፓ ሻምፒየንስ ሊግ ምሽቱን ሲከናወን ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት ጨዋታ ተጠባቂ ሆኗል። በአንፊልድ የሚከናወነው ይህ መርሃ ግብር ሊቨርፑል ተጫዋች የነበረው ዣቪ አሎንሶ ሪያል ማድሪድን እየመራ በአሰልጣኝነት ወደ ቀድሞ ቤቱ ይመለሳል። አሰልጣኙ ትልቁን የአውሮፓ ደርቢ በአሰልጣኝነት እመራለሁ ያሉ ሲሆን በደጋፊዎችና በስፖርት ቤተሰቡ ዘንድ የሚጠበቅ ጨዋታ መሆኑንም በጋዜጣዊ መግለጫው ላይ አንስተዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁ እናመሰግናለን። በዚህ ያበቃኝ። ጤና ይስጥልኝ።